የ2018 የሶሻል ሳይንስ ኢንትራንስ ኤግዛም ተፈታኝ ተማሪዎች ከሆናችሁ በፍጹም እነዚህን ነገሮች ማድረግ የለባችሁም። ሃይ የነጅማትስ አካዳሚ ቤተሰቦች እንዴት ናችሁ? ነጃት ነኝ ከነጅማትስ አካዳሚ። በዛሬው ቪዲዮ ደግሞ ከናቹራል ሳይንስ ሶስቱም ራውንድ ተፈታኝ ተማሪዎች ላይ የተመለከቷቸውን ችግሮች እናንተም እንዳትደግሙት በሚል ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳትሉና የቤተሰባችን አካል ሳትሆኑ ደግሞ ቪዲዮውን እንዳትጨርሱት። ሌትስ ጎ። የመጀመሪያውና ዋነኛው ማድረግ የሌለባችሁ ነገር መፍራት ነው። በራሳችሁ መተማመን ሊኖራችሁ ይገባል። ባጠናችሁት በለፋችሁት ልፋት ላይ ኮንፊደንስ ሊኖራችሁ ይገባል። ከዚህ ቀደም በተፈተኑ ተማሪዎች ላይ ያየሁት ዋነኛው ችግር ምንድን ነው? ምክንያታዊ ያልሆነ ፍርሃት ነው። ሲስተም ባይሰራልኝስ፣ ጊዜ ባይበቃኝስ፣ መልስ ሳልሞላ ባልፍስ፣ ፍላግ ያረኳቸውን ጥያቄ ፍላጉን ሳላጠፋ ባልፍስ፣ የመሳሰሉት ጥያቄዎች። እነዚህ ጥያቄዎች ያላስፈላጊ የሆኑ ፍርሃትን በመፍጠራቸው ምክንያት ተማሪዎች በአንዛይቲ ውስጥ ሆነው እንዲፈተኑ ይሆናሉ ማለት ነው። ይሄ ደግሞ ውጤታችሁ ላይ ከፍተኛ የሆነ ለውጥ ያመጣል። ጥሩ የሆነ ፐርፎርማንስ እንዳይኖራችሁ የሚያደርግ ነገር ስለሆነ ፍርሃትን፣ ፓኒክን በጣም በተቻላችሁ አቅም ማስወገድ ይጠበቅባችኋል። በዚህኛው ዙር ፈተና ደግሞ የተለየ ነገር ያየሁት ምንድነው? ልክ ሁላችሁም እኩል ተፈትሻችሁ ተዘጋጅታችሁ ከገባችሁ በኋላ የሚሰጣችሁ የተወሰነች ጊዜ አለች። ይሄ ጊዜ የተሰጣችሁ ለምንድነው? ራሳችሁን አረጋግታችሁ በጥሩ ሁኔታ ካም ሆናችሁ ፈተናችሁን እንድትፈተኑ ነው። ስለዚህ ይህችን ሰዓት በደንብ ተጠቅማችሁ ራሳችሁን አረጋግታችሁ ፍርሃታችሁን አስወግዳችሁ ማለፍ አለባችሁ ማለት ነው። ሌላው ደግሞ ምንድነው? መልስ ሳልሞላ ባልፍስ ምናምን የሚሉ ጥያቄዎች ላይ አንደኛ ሲስተሙ መልስ ሳትሞሉ ባዶ ያርጋችሁ ያለፋችሁት መልስ ካለ ራንደምሊ የሆነ መልስ ሰጥቶ ስለሚያልፍ እንደውም የማግኘት ቻንስ ሁላ ሊኖራችሁ ይችላል፣ ትክክለኛውን መልስ ድንገት ቢሰጠው ማለት ነው። እንደገና ደግሞ ሲስተም ቢዘጋብኝስ የሚባል ነገር ካለ እስከሰራችሁት ድረስ ሲስተሙ ኮንሲደር ያደርጋላችኋል። ያልሰራችኋቸውን ደግሞ እንዳልኳችሁ ራንደምሊ መልስ እየወሰደ ስለሆነ የሚያልፈው ሲስተሙ ዘጋብኝ ብሎ መጨነቅ አያስፈልግም ማለት ነው። ሁለተኛው ፖይንት ደግሞ ምንድነው? ታይም ማኔጅመንት ነው። ይሄ ነገር በተደጋጋሚ የሚነሳ ሀሳብ ነው። ጊዜ አይበቃኝም የሚሉ ነገሮች፣ ወይ ሳልጨርስ ዘጋብኝ የሚሉ ነገሮች ይኖራሉ። ግን ይሄንን ነገር መፍትሄ የሚኖራችሁ ምንድነው? አንደኛ ለፈተናው ምን ያህል ጊዜ እንደተሰጣችሁ በደንብ አጣርታችሁ ማወቅ ያስፈልጋችኋል። እንደገና የተጠቀማችሁትንና የቀራችሁትን ሰዓት የምትቆጣጠሩበትን ቦታ ማወቅ አለባችሁ። ሶስተኛ ነገር ደግሞ ጥያቄዎቻችሁን ስትሰሩ ቀላል የሆኑ ጥያቄዎችን ቶሎ ቶሎ እየሰራችሁ ማለፍ፣ ከባድ የሆኑ ጥያቄዎች ካሉ ደግሞ ተመልሳችሁ መታችሁ ቼክ ማድረግ እንድትችሉ ፍላግ እያደረጋችሁ ማለፍ አለባችሁ። መጀመሪያ ላይ እንደነገርኳችሁ ፍላግ አድርጋችሁ ያለፋችኋቸውን ጥያቄዎች ተመልሳችሁ ከሰራችሁ በኋላ ፍላጉን አላጠፋሁትም የሚባል ጭንቀት እንዳይኖራችሁ፣ ሲስተሙ ፍላግ ስላደረጋችሁት ኮንሲደር ያደረገውን ፍላጉን የሰራችሁትን መልስ ከሰራችሁ መልሱን፣ ካልሰራችሁም እንዳልኳችሁ ራንደምሊ መልስ ሰጥቶ ነው የሚያልፈው ማለት ነው። ሶስተኛው ፖይንት ደግሞ ምንድነው? ኢንስትራክሽንን በደንብ አጣርቶ አለማንበብ ነው። ኢንስትራክሽንን አጣርቶ አለማንበብ በጣም በብዙ ተማሪዎች ላይ የሚታይ ችግር ነው። ብዙ ተማሪዎች በተለያዩ የፈተና አይነቶች ላይ ኢንስትራክሽን አጣርቶ ባለማንበብ እና ኪወርዶችን ሚስ በማድረግ ምክንያት በጣም ብዙ ውጤት ያጣሉ። ዋና ዋና የሚባሉ ኪ ፖይንቶች አሉ። ለምሳሌ እንደ ኖት፣ አክሰፕት፣ ቤስድ፣ ኦልዌይስ፣ ኔቨር ምናምን የሚሉ ጥያቄዎች ላይ የሚሰጡ ኢንስትራክሽን ላይ የሚሰጡ ኪወርዶች አሉ። እነዚህን ኪወርዶች በችኮላም ሆነ በመዘናጋት ካለፏቸው ኢንስትራክሽናችሁን በደንብ አጣርታችሁ ካላነበባችሁ ፖይንት የማጣት ቻንሳችሁ በጣም ሰፊ ነው ማለት ነው። ስለዚህ ቀጣይ ፈተና ላይ ስትቀመጡ ኢንስትራክሽናችሁን በደንብ አጣርታችሁ ማንበብ አለባችሁ። ከዚህ ጋር ተያይዞ ደግሞ ላስታውሳችሁ የምፈልገው ነገር ምንድነው? ልክ ፈተና ላይ ስትቀመጡ መልቲፕል ቾይስ ጥያቄዎች ስለሆኑ ቾይሶችን ቀድማችሁ ማየት ትክክል አይደለም ማለት ነው። መጀመሪያ ጥያቄዎችን በደንብ አጣርታችሁ ማየት አለባችሁ። አጣርታችሁ ማንበብ አለባችሁ። ጥያቄዎች ደግሞ ረጅም ናቸው ማለት ከባድ ጥያቄዎች ናቸው ማለት አይደለም። ጥያቄ ስለረዘመ የጥያቄው ክብደትና ቅለት አይወሰንም ማለት ነው። ስለዚህ ጥያቄዎችን በደንብ ማንበብ፣ ከዛም በኋላ ደግሞ የጥያቄዎችን ካነበብን በኋላ ወደ ምርጫ ከመሄዳችን በፊት መልሱ ምን ሊሆን እንደሚችል መገመት ጥሩ ነው ማለት ነው። ስለዚህ መጀመሪያ ምርጫችንን ከማየታችን በፊት ጥያቄያችንን አይተን መልሱን ገምተን ከዛም በኋላ ያንን የገመትነውን መልስ ምርጫው ላይ መፈለግ ነው ትክክለኛው አካሄድ ማለት ነው። ሌላኛውና የመጨረሻው ፖይንት ደግሞ ማስቀምጥላችሁ ነገር ምንድን ነው? ያለምንም ምክንያት መልስ መቀየር። ብዙውን ጊዜ
ጥያቄ ከሰራን በኋላ ይሄ ትክክለኛ ባይሆንስ የሚባል ዳፕት የሆነ ጥርጣሬ ውስጣችን ይፈጠራል። ነገር ግን ጥርጣሬያችን የፈለገ ውስጣችን ቢኖርም ተጨባጭ የሆነ ምክንያት እስከሌለን ድረስ መልሶቻችንን በፍጹም መቀየር የለብንም። ሁልጊዜም ቢሆን የመጀመሪያ ኢንስትራክሽን ላይ ኮንፊደንስ ሊኖረን ይገባል ማለት ነው። ሌላ የመጨረሻ ደግሞ ቲፕ የምሰጣችሁ ነገር ምንድን ነው? በተቻላችሁ መጠን ጊዜ እስካላችሁ ድረስ የተረፈ ትንሽ ደቂቃም ቢሆን እስካላችሁ ድረስ 1 ደቂቃ ይሁን 2 ደቂቃ ይሁን መልሳችሁ ያለፋቸውን መልሶች ሪቪው ብታደረጉና ቼክ ብታደረጉ ውጤታማ ትሆናላችሁ ማለት ነው። ለሁላችሁም መልካም የሆነ ፈተናን እመኝላችኋለሁ። ባይ